ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደላትን ወይም ሆሄያትን በእንግሊዘኛ እንዴት እንጽፋለን፣ ምን አይነት የእንግሊዘኛ ፊደሎችን ይወስዳሉ፣ የትኞችን አናባቢዎችንና ተነባቢዎችን ይወስዳሉ የሚሉትን በደንብ አድርገን በግልጽ እናያለን ማለት ነው። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ኮንታክት በማድረግ ስራችሁን እየሰራችሁ የምትፈልጉትን ኮርስ መማር ትችላላችሁ ወይም ደግሞ የምትፈልጉትን ትምህርት መውሰድ ትችላላችሁ ማለት ነው። በአገር ውስጥም በአገር ውጭም ያላችሁ እንዲሁም ህፃናትን ማስተማር የምትፈልጉ ኮንታክት አድርጉን፣ በፈለጋችሁ ሰዓት እናስተምራችኋለን። ስለዚህ እነዚህ ፊደሎች እንግዲህ ማንን ይወስዳሉ? ለምሳሌ የተለያዩ ስሞችን ሊሆን ይችላል፣ የሀገር፣ የሰው፣ ሌላም ስሞችን ስንጽፍ እነዚህ የአማርኛ ፊደሎችን ተጠቅመን በእንግሊዘኛ ለመጻፍ ስንፈልግ እነዚህን እያንዳንዳቸውን ከእያንዳንዳቸው ቤተሰብ ላይ እየወሰድን የምንፈልገውን ለምሳሌ ሀብታሙ የሚል ሰው ቢኖር እሱን አሁን ለምሳሌ ስሙን ለመጻፍ ሀ ብለን ስንጽፍ መጀመሪያ እንግዲህ ኤችኤን እንደሚሆን በእንግሊዘኛ ለመጻፍ ማለት ነው። ኤችኤን ብሎ ከዛ ብ እያለ ደግሞ ፊደሎችን እያልን በከዚህ መሰረት ወይም ደግሞ በእነዚህ የእንግሊዘኛ ፊደሎች መሰረት መጻፍና መረዳት እንችላለን ማለት ነው በቀላሉ። ስለዚህ እስኪ እያንዳንዳቸውን እኔ ለምሳሌ እንግዲህ ሀ የሚለውን በእንግሊዘኛ ስንጽፈው እንዴት ነው የምንጽፈው? ኤች ኤ ሃ ብራቮ። ሁ የሚለውን ስንጽፍ እንዴት ነው? ኤች ዩ ሁ አሪፍ። ሂ የሚለውን የአማርኛ ፊደል በእንግሊዝ እንዴት ነው የምንጽፈው? ኤች አይ ሂ ብራቮ። ሃ የሚለውን እንዴት ነው የምንጽፈው? ኤች ኤ ሃ ብራቮ። ሄ የሚለውን እንዴት ነው የምንጽፈው? ኤች አይ ኢ ሄ በጣም አሪፍ። ከዛ ህ የሚለውን እንደምንጽፈው ኤች ሆ የሚለውን ስንጽፍ እንዴት ነው? ኤች ኦ ሆ በጣም አሪፍ። አሁን እንግዲህ እዚህ ላይ የምናየው ምንድነው የትኞቹ ፊደል የትኞቹን አናባቢ ወሰዱ የሚሉትን ስናይ ለምሳሌ ሀ የሚለው ማንን ወሰደ? ኤን አናባቢ ወሰደ። ሁ ስንል ዩ የሚለውን አናባቢ ይወስዳል። ሂ ስንል ደግሞ አይ የምትለውን አናባቢ ይወስዳል። ሀ ስንል አሁንም ኤ ይወስዳል። ሄ ስንል አይ ኢ የሚሉትን አናባቢ ይወስዳል። ህ ስንል ደግሞ ምንም አይወስድም አናባቢ። ሆ ስንል ደግሞ ኦ የሚለውን አናባቢ ይወስድልናል ማለት ነው። ስለዚህ በዚህ መሰረት ማንን አናባቢዎች እንደሚወስዱና ማን ፊደሎች እንደሚወስዱ መለየት እንችላለን ማለት ነው። ሌላኛው ለ የሚለውን እንግዲህ በእንግሊዘኛ ስጽፈው እንዴት ነው? ኤል ኢ ለ ብራቮ። ሉ የሚለውን እንግዲህ ኤል ዩ ሉ እንደምናየው እንግዲህ ለ ስንል ኢ ነው አናባቢ ወሰደ። ሉ ስንል ደግሞ ዩ የሚለውን አናባቢ ወስዷል። እዚህኛው ስንመጣ ሊ የሚለውን በእንግሊዘኛ እንዴት ነው? ኤል አይ ሊ አሁን ማን አናባቢ ወሰደ? አይን ወስዷል ማለት ነው። እዚህኛው ስንመጣ ላ የሚለውን እንዴት ነው የምንጽፈው? ኤል ኤ ላ አሁን ላ የሚለው ማን ወሰደ? ማን አናባቢ? ኤን ወሰደ ማለት ነው። ከዛ ሌ የሚለውን በእንግሊዘኛ አይደለም የምንጽፈው? ኤል አይ ኢ ሌ የሚለውን ደግሞ እንግዲህ ማን አናባቢ ወስዳል ማለት ነው? አይ ኢ የሚለውን አናባቢ ወሰደ። አይ ኢ የሚለውን አናባቢ ወስዳል። ል የሚለውን ደግሞ የሚለውን በእንግሊዘኛ ስጽፈው እንዴት ነው? ኤል አሪፍ። እዛ ምንም አይወስድም ማለት ነው አናባቢ። ሎ የሚለውን ደግሞ በእንግሊዘኛ ስጽፈው ኤል ኦ ሎ ማን አናባቢ ወሰደ? ኦን ይወስዳል ማለት ነው። ሌላኛው ሀ የሚለውን አሁን ስንጽፍ እንግዲህ እንዴት ነው? ኤች ኤ ሃ በጣም አሪፍ። ይሄ ሃ እንግዲህ ማንን ወሰደ? ኤን ይወስዳል። ሁ ስንል ማንን ይወስዳል ማለት ነው? ወይም እንዴት እንጽፋለን? ኤች ዩ ሁ ብራቮ። ሌላኛው ሂ የሚለው ማንን ይወስዳል ወይም እንዴት ይጻፋል? ኤች አይ
ሂ ብራቮ። ሌላኛው ሃ የሚለው እንዴት ነው የምንጽፈው? ኤች ኤ ሃ ሃ አሪፍ። ሄ የሚለው እንዴት ነው የምንጽፈው? ኤች አይ ኢ ሄ በጣም አሪፍ። ህ የሚለው እንዴት ነው የምንጽፈው? ኤች ብቻ ነው የምንጽፈው ማለት ነው። ሆ ስንል ደግሞ ማን ነው? ኤች ኦ ሆ በጣም አሪፍ። አሁን እንግዲህ እዚህ ላይ ምንድነው ማን አናባቢ፣ ለምሳሌ እዚህኛው ላይ ስንወስድ ኤን ወሰደ፣ እዚህኛው ላይ ይሄው ኢን ወሰደ፣ እዚህኛው ኤ ወሰደ። እዚህኛው ስንመጣስ ይሄው ዩ እንዳለ በሙሉ ዩ ነው የወሰደው አናባቢ በሙሉ ማለት ነው ሁለቱም። እዚህኛው ስንመጣስ አይን ነው እንዳለ በሙሉ የወሰደው። ይሄው ከዋና ፊደሎች በተጨማሪ አይን በሙሉ ይወስዳሉ አናባቢ። አራተኛ ላይ ስንመጣ አሁንም ኤኤን ነው እንዳለ በሙሉ አናባቢ ወሰዱ። አምስተኛ ላይ ስንመጣ ማን ይወስዱ? አይኢን አናባቢ አይ አናባቢን ወስዳሉ ማለት ነው። እዚህ ላይ ስንመጣ ሁሎችም ማንንም አናባቢ አይወስዱም፣ የራሳቸውን ብቻ ወይም ዋና ፊደሎችን ብቻ ይወስዳሉ። መጨረሻ ላይ ሆ የሚለውን ስንመጣ ደግሞ እንዳለ በሙሉ እንደምታያቸው ኦ ነው አናባቢ ወሰዱት። ኦ የሚለውን አናባቢ ይወስዱናል ማለት ነው። እሺ ሌላ ቀጣይ ስንሄድ ይሄኛው ማን ነው? መ ነው አይደለ? መ የሚለውን ፊደል እንግዲህ እንዴት ነው በእንግሊዘኛ የምንጽፈው? ኤም ኢ መ በጣም አሪፍ። ሌላኛው ሙ ስንል ማንን የሚወስደው? ኤም ዩ ሙ። አሁን ይሄው መ የሚለው ኢን ወሰደ አናባቢ፣ ሙ የሚለው ዩ ይወስዳል አናባቢ ከዋና ፊደሎች በተጨማሪ። እሺ ሌላኛው ሚ የሚለው በእንግሊዘኛ እንደሚጻፈው ኤም አይ ሚ በጣም አሪፍ። አይ የሚለውን አናባቢ ወሰደልን። ሌላኛው ማ የሚለውን ስንጽፍ እንዴት ነው? ኤም ኤ ማ በጣም አሪፍ። ማን ይወስዳል ማለት ነው? ኤን ወሰደልን ማለት ነው። እሺ ሜ የሚለውን ስንጽፍስ እንዴት ነው? ሜ የሚለውን ስንጽፍ ደግሞ ኤም አይ ኢ ሜ ማንን ወሰደ ማለት ነው? አናባቢ አይ ኢን ማለት ነው። አይ ኢን ይወስድልናል። ም የሚለውን ስንጽፍ እንዴት ነው? ኤም ም እንላለን። እሺ ሞ የሚለውን ደግሞ እንዴት ነው የምንጽፈው? ኤም ኦ ሞ ብራቡ። ማን ነው አናባቢ ወሰደ? ኦን ወሰደልን። ሌላኛው ይሄኛው ማን ነው? ሰ ነው አይደለ? ሰ ደግሞ ማንንም እንዴት ነው የሚጻፈው ስንል ደግሞ ኤስኢ ሰ ብራቡ። ማን አናባቢ ወሰደ? ኢን ወሰደልን። ይችኛዋ ማን ነች? ሱ ነች አይደል? እንዴት ነው የምንጽፈው? ኤስ ዩ ሱ ብራቡ። ማን ነው አናባቢ ወሰደው? ዩን ወሰደልን ማለት ነው። ሌላኛው ይችኛዋ ማን ነች? ሲ ነች አይደል? ሲ እንዴት ነው የምንጽፋት? ኤስ አይ ሲ በጣም አሪፍ። ማን ነው አናባቢ ወሰደ? አይ የምትለዋን አናባቢ ወሰደልን። ይችኛዋ ማን ነች? ሳ ነች። ሳ የምትለዋን ደግሞ እንዴት ነው የምንጽፈው? ኤስ ኤ ሳ በጣም አሪፍ። ማን ነው አናባቢ ወሰደልን? ኤን ወሰደልን። ሴ ስንል ደግሞ ማን ነው? ኤስ አይ ኢ ሴ ማንን አናባቢ ወሰደ? አይን አናባቢ ወሰደ። ስ ስንል እንግዲህ ማንን ይወስዳል? ማንንም አይወስድም ማለት ነው። ራሱ ብቻውን ነው ስ ወይም ደግሞ ኤስን ብቻ ነው የሚወስደው። ሶ ስንል ደግሞ ማንን ይወስዳል ማለት ነው? ኤስ ኦ ወይም ደግሞ እንዴት ነው የሚጻፍ? ኤስ ኦ ሶ ማን አናባቢ ወሰደ? ኦ የሚለውን አናባቢ ወሰደልን። ሌላኛው ረ ስንል ማን ነው? አር ኢ ረ ማን አናባቢ? ኢን ማለት ነው። ሩ ስንል ማን ነው? አር ዩ ብራቡ። ማን አናባቢ? ዩ ማለት ነው። እቺኛዋ ሪ ስንል ማን ነው? አር አይ ሪ ማን ነው አናባቢ ወሰደልን? አይን ማለት ነው። ራ ስንል አር ኤ ራ ማን አናባቢ ወሰደልናል? ኤን ወሰደልን። ሬ ስንል አር አይ ኢ ሬ በጣም አሪፍ። ማን ነው አናባቢ ወሰደልን? አይ ኢን ወሰደልን ማለት ነው። ር ስንል ማን አናባቢ ወሰደ? አር አናባቢ አይወስድም፣ አር ብቻውን የሚሆን ማለት ነው። ሮ ስንል ደግሞ አር ኦ ሮ በጣም አሪፍ። አናባቢ ማን ወሰደ ማለት ነው? ኦን ወሰደ። አሁን እንደምታዩት ምንድነው ቅድም እንዳየነው የመጀመሪያዎቹ እንዳለ አናባቢ ኢኢን ነው የሚወስዱ። ይሄው መ ስንል ሰ ስንል ረ ስንል ኢኢ ወሰዱ። ሁለተኛው ስንመጣ ደግሞ እንዳለ ሙ ሱ ሩ ስንል እንዳለ ማንን አናባቢ ዩን ይወስዳሉ። ሶስተኛ ላይ ስንመጣ ሚ ሲ ሪ ስንል ማንን ይወስድሉናል?
አይን እንዳለ በሙሉ ይወስዱልናል። እዛ አራተኛው ላይ ስንመጣ ማ ሳ ራ ስንል ማን ይወስድልናል? በሙሉ አናባቢ ኤኤን እንዳሉ እንደምታዩት ይወስዱልናል። እዚህኛው አምስተኛው ላይ ስንመጣ ሜ ሴ ሬ ስንል ማንን ወሰዱልን? እንዳለ አይ በሙሉ አይ የሚል አናባቢዎችን ወሰዱልን ማለት ነው። ሌላኛው ምንድነው? እዚህኛው ላይ ስንመጣ በስድስተኛ ላይ ያሉት ደግሞ ምንም አናባቢ አይወስዱም፣ ራሳቸውን ብቻ ነው ይዘው ችለው የሚቆሙት። መጨረሻ ላይ ስንመጣ ደግሞ ሞ ሶ ሮ ስንል ማንን ይወስዳሉ ማለት ነው? ኦኦን እንዳለ በሙሉ አናባቢ ይወስዳሉ ማለት ነው። ስለዚህ በቀላሉ በዛ አይነት መለየትና መረዳት እንችላለን ማለት ነው። ሌላኛው ማን ነው? አሁንም ሰ ሁለት አይነት ሰዎች ነው ያሉ። ይሄኛው ሰ እንዴት ነው የሚጻፈው ማለት ነው? ኤስ ኢ ሰ እሺ። ሁለተኛው ላይ ስንመጣ ኤስ ዩ፣ ሁለተኛው ላይ ሱ በጣም አሪፍ። ሶስተኛው ማነች? ሲ ስንጻፍ እንዴት ነው በእንግሊዝ? ኤስ አይ ሲ ብራቮ። አራተኛ ላይ ማን ነው? ሳ የሚለው እንዴት ነው በእንግሊዝ የምንጽፈው? ኤስ ኤ ሳ። አምስተኛ ላይ ሴ የሚለው እንዴት ነው የምንጽፈው? ኤስ አይ ኢ ሴ። በጣም አሪፍ። ስድስተኛ ላይ ስ የሚለው እንዴት ነው የምንጽፈው በእንግሊዝ? ኤስ ብቻ ማለት ነው። ሌላ መጨረሻ ላይ ሶ የሚለውን ደግሞ እንዴት ነው የምንጽፈው ማለት ነው? ኤስ ኦ ሶ። በጣም አሪፍ። እሺ እዚህኛው ላይ ስንመጣ እንግዲህ ሸ እንዴት ነው የሚጻፈው? ኤስ ኤች ኢ ሸ። በጣም አሪፍ። ሹ የሚለውን ደግሞ እንዴት ነው የምንጽፈው? ኤስ ኤች ዩ ሹ። ብራቮ። ሺ የምትለው እንዴት ነው የምንጽፋት? ኤስ ኤች አይ ሺ። አሪፍ። ሻ የሚለውን ኤስ ኤች ኤ ሻ። አሪፍ። ሼ የሚለውን ደግሞ ኤስ ኤች አይ ኢ ሼ። ብራቮ። ሌላኛው ሽ የምትለውን ደግሞ ኤስ ኤች ሽ እንላለን ማለት ነው። ሌላኛው ሾ ስንል ደግሞ ማን ወሰደልን? ኤስ ኤች ኦ ሾ። በጣም አሪፍ። ሌላኛው ቀ የምትለውን ደግሞ እንዴት ነው መጽፋት? ኪው ኢ ቀ። በጣም አሪፍ። ቁ የምትለዋን ደግሞ ኪው ዩ ቁ። ብራቮ። ቂ የምትለዋን ደግሞ ኪው አይ ቂ። ብራቮ። ቃ የምትለዋን ደግሞ እንዴት ነው? ኪው ኤ ቃ። አሪፍ። ቄ የምትለዋን ስንጽፍ ደግሞ ማን ነው? ኪው አይ ኢ ቄ። አሪፍ። ቅ የምትለዋን ደግሞ ኪው ብቻዋን ማለት ነው። ምንም አናባቢ አትወስድም። ቆ የምትለዋን ደግሞ እንዴት ነው? ኪው ኦ ቆ። በጣም አሪፍ። እሺ ሌላኛው ማን ነው? እሺ በ የሚለውን እንዴት ነው የምንጽፈው በእንግሊዘኛ? ቢኢ በ። ቡ የምንለውን ቢዩ ቡ። አሪፍ። ቢ የሚለውን ደግሞ ቢአይ ቢ። ብራቮ። ባ የሚለውን ደግሞ ቢኤ ባ። አሪፍ። ቤ የሚለውን ደግሞ እንዴት ነው? ቢአይኢ ቤ። በጣም አሪፍ። ብ የሚለውን ደግሞ ቢ ብቻውን ማለት ነው። ብ እንላለን። ቦ የሚለውን ደግሞ ቢኦ ቦ። በጣም አሪፍ። ሌላኛው ተ የምትለው እንዴት ነው መጽፋት? ቲኢ ተ። እሺ ቱ የምትለዋን ደግሞ ቲዩ ቱ። አሪፍ። ቲ የምትለዋን ደግሞ እንዴት ነው? ቲአይ ቲ። በጣም አሪፍ። ታ የምትለዋን ደግሞ ቲኤ ታ። ብራቮ። ቴ የምትለዋን እንዴት ነው? ቲአይኢ ቴ። አሪፍ። ት የምትለዋን ደግሞ ቲ ብቻዋን ማለት ነው።
ት። እሺ ቶ የምትለው እንዴት ነው? ቲ ኦ ቶ ቶ። በጣም አሪፍ። ሌላኛው ቸ የሚለው እንዴት ነው የምንጽፈው? ሲ ኤች ኢ ቸ። አሪፍ። ቹ ስንል ሲ ኤች ዩ ቹ። አሪፍ። ቺ የምትለዋን ደግሞ እንዴት ነው የምንጽፋት? ሲ ኤች አይ ቺ። በጣም አሪፍ። ቻ የምትለዋን ደግሞ እንዴት ነው? ሲ ኤች ኤ ቻ። በጣም አሪፍ። ቼ የምትለዋን ደግሞ እንዴት ነው? ሲ ኤች አይ ቼ። ሶሪ እዚህ ላይ ማናለች ማለት ነው? ይቅርታ እዚህ ላይ ማን ትገባለች? ኢ ትገባለች ማለት ነው። ቼ ስንል አለች ማለት ነው አብራ የምትገባ። እሺ ሶሪ እናስገባት። በጣም ሶሪ። አንዳንዴ ነገሮች በስተት የሚገቡ አሉና እሷን እናስገባት ማለት ነው። ኢ ትገባለች እዚህ ላይ፣ ኢን እናስገባታለን። እሺ ኢ ትገባለች ማለት ነው። ቼ በምንልበት ሰዓት ኢ ትገባለች፣ ወደ ታች ሆና ነው እንጂ እሷ ትቀመጣለች። ቼ ስንል ማን ነው የምናደርግ ማለት ነው? ሲ ኤች አይ ኢ ቼ ነው የምንል ማለት ነው። ስለዚህ እኛው ዝንመጣ ደግሞ ቺ የምትለዋን ደግሞ ሲ ኤች ቺ እንላለን። የመጨረሻው ቾ ስንል ደግሞ ሲ ኤች ኦ ቾ እንላለን ማለት ነው። መልካም። ሌላኛው ይሄኛው ማን ነው እንግዲህ? ሀ ነው አይደል? እንግዲህ ሶስት አይነት ሀዎች ነው ያሉ ብለናል። ይሄኛው ሀም አሁን እንግዲህ በእንግሊዘኛ ይሄኛውን ሀ እንዴት ነው የምንጽፈው? አሁን ይሄንን ሀ ለመጻፍ ፈልገን በእንግሊዘኛ እንዴት እንደምንጽፍ ይሄው ኤች ኤ ሃ ኤች ዩ እዚህ ላይ ሁ። እሺ ሂ የሚለውን ኤች አይ ሂ። ብራቮ። ሃ የሚለውን አሁን እንዴት ነው? ኤች ኤ ሃ። አሪፍ። ሄ የሚለውን ደግሞ እንዴት ነው? ኤች አይ ኢ ሄ። አሪፍ። ህ የሚለውን ኤች ብቻ ማለት ነው ህ። እሺ ሆ የሚለውን ኤች ኦ ሆ። በጣም አሪፍ። ሌላኛው ነ የሚለውን በእንግሊዝ እንዴት ነው የምጽፈው? ነ የሚለውን በእንግሊዝ ስንጽፍ ኤን ኢ ነ። ብራቮ። ሌላኛው ኑ ስንል እንዴት ነው የምንጽፈው? ኤን ዩ ኑ። አሪፍ። ኒ የሚለውን ደግሞ ኤን አይ ኒ። አሪፍ። ና የሚለውን ኤን ኤ ና። በጣም አሪፍ። ኔ የሚለውን ደግሞ እንዴት ነው? ኤን አይ ኢ ኔ። በጣም አሪፍ። ን የሚለው እንዴት ነው የምጽፈው? ኤን ብቻ ማለት ነው ን። እሺ ኖ የሚለውን ኤን ኦ ኖ እንላለን ማለት ነው። እሺ በጣም አሪፍ። ይሄ ማን ነው እንግዲህ? ኘ ነው አይደለ? ኘ የሚለውን እንግዲህ በእንግሊዘኛ እንዴት ነው የሚጻፍ ብንፈልግ፣ አሁን ኘ በሚል የመጀመሪያ ፊደል ለመጻፍ ብንፈልግ ጂኤንኢ ኘ ይባላል ማለት ነው። እሺ ኒው ስንል ደግሞ ጂኤንዩ ኒው። ብራቮ። ኚ ስንል ጂኤንአይ ኚ። አሪፍ። ኛ ስንል ጂኤንኤ ኛ። አሪፍ። ኘ ስንል ጂኤንአይ ኢ። አሁንም እዚህ ላይ ወደ ታች ሄዳ ነው እንጂ ኢ አለች በውስጥ ታዋቂ ማለት ነው። ያዙት። ጂኤንአይ ኢ ኘ እንላለን ማለት ነው። ኚ ስንል ምንድነው? ጂኤን ኚ። ብራቮ። ኞ ስንል ደግሞ ጂኤንኦ ኞ። በጣም አሪፍ። ሌላኛው ማን ነው? አ የሚለውን ስንጽፍ እንግዲህ አ የሚለው እንዴት ነው የምጽፈው? አ ስንል ኤ ነው የምጽፍ ኤ እንላለን። ኦ ስንል ደግሞ እንዴት ነው?
ዩ ነው የምንለው። ይሄኛው አ ተብሎ ነው። ይሄኛው ደግሞ አ ስንል ይሄን ደግሞ አ ብለን ነው የምናነበው መጀመሪያ ላይ። ይሄን ኡ የሚለውን ደግሞ ምንድነው ዩ እንጽፋለን። ኡ ሌላኛው ኢ ስንል እንዴት ነው? አይ ነው መጽፋት። ኢ ስንል እ ነው የምንለው እ። እሺ አ ስንል አሁንም ኤ ነው መጽፋት። አ ሌላኛው ኤ ስንል እንዴት ነው መንጽፋት? ኤ ስንል ኢ እንጽፋለን ማለት ነው። ወይም ኢ እንጽፋለን ኤ። ሌላኛው እ ስንል ማን ነው? አይ እንጽፋለን እ። ሌላኛው ኦ ስንል ማን እንጽፋለን? ኦ እንጽፋለን ማለት ነው። እሺ ይሄኛውስ ከ ነው አይደለ? እሺ ከ የሚለው እንዴት ነው በእንግሊዝኛ የምጽፈው? ኬኢ ከ አሪፍ። ኩ የሚለውን ኬዩ ኩ አሪፍ። ኪ የሚለውን ደግሞ እንዴት ነው? ኬአይ ኪ። እሺ ካ የሚለውን ኬኤ ካ። እሺ ኬ የሚለውን ኬአይኢ ኬ አሪፍ። ሌላኛው ክ የሚለውን ደግሞ ኬ ብቻ ማለት ነው። ክ እሺ ኮ የሚለውን ኬኦ ኮ። መልካም። ሌላኛው ሀ የሚለውን ይሄኛው ሀ የሚለውን ፊደል በእንግሊዘኛ ስጽፍ እንዴት ነው? ሀ ስንል ኤችኢ ሀ አሪፍ። ሁ ስንል ኤችዩ ሁ አሪፍ። ሂ ስንል ኤችአይ ሂ አሪፍ። ሀ ስንል ኤችኤ ሃ አሪፍ። ሄ ስንል ኤችአይኢ ሄ አሪፍ። ህ ስንል ኤች ብቻውን ህ። ሆ ስንል ኤችኦ ሆ